እኔ ላይ ነው ለመተኮስ የሞከርሽ? ሁሉ ነገር አጠናቆልን ይወጣል። እስኪ ይህን እንዴት እንደምታስቆሙት እናያለን። ይህንን ስራ እንደምትሰራው ተማምንብሃለሁ። አንዴ ብቻ ይህን ጨርስልኝ፣ አንተንም ወደ እናትና ወደ አባት ልካለሁ። እኔ እንደገደልኳችሁ ያወቅ ቀን በሕይወት አታስቀምጠኝ። ስለዚህ አንተን ማስወገድ አለብኝ። እርግጠኛ ነኝ የሆነ ቦታ አውቀዋለሁ። ይሄ ልጅ ከብሌን ጋር ምንድን ነው ያለው? እይታውም ልክ አይደለም። እጅግ በሚያሳዝንና እጅግ ልብ በሚሰብር ሁኔታ ነገሮች ድብልቅልቁ እየወጡ ነው። ለብሌን ማን ነው የሚደርስላት? ብሌን ማን ነው የሚታደጋት? ከዚህ ረመጥ ማን ነው የሚያወጣት? ቀጥታ የበቀሌ ወጥመድ፣ የበቀሌ መቋመሪያ ካርድ ብሎ እንግዲህ ጊዜ ሳይሰጥ ቀጥታ ሁሉንም አጋድሞ መውጣት የፈለገው ጆ በሚያሳዝን ሁኔታ የመጀመሪያዋ ተጠቂ ብሌን ናት። ሰላም ሁልጊዜ ደካማ ጎኗን እየተጠቀሙ እንዳትነሳ አድርገው የሚሰውሯት ልጆች ናቸው። ይህም ግልጽ ወንድሟ ነው። ጆ የተደገሰለትን የማያውቅ የአባትና የእናቱ ገዳይ በኃይሉ ሆኖ ሳለ እሱ ግን ሊገላቸውና ሊያጠፋቸው የፈለጋቸው ሰዎች ማጥፊያ መሳሪያ አድርጎ መጨረሻ ላይ እሱን እንደ እናት አባቱ ሊሸኘው ቀን የተቆረጠለት ጆ ይህን ሲያውቅ ምን ይሰማው ይሆን? ይችን መልካምና ደግ ርህሩህ ሴትዮ በንጹህ ልቧ የተቀበለችው ስታየው በእንባ ያለቀሰችው ምስኪኗን ሰላም ሊገላት ቀን ቆርጦላታል። ከዚያ በፊት ግን ብሌንን አስቀድማለሁ ብሎ የቆረጠው ጆ ወደ ብሌን ክፍል ገብቷል። ማን ይታደገታል? ማን ያደርስላታል? ከመጀመሪያው ጀምሮ ሳሚሻ ተጠራጥሯል። በጭራሽ ይህ የበኃይሉ ልጅ አይደለም። እሱ አማራጭ በሩን እየከፈተ ነው። ልጁ ያልሆነችውን ቃል ልጇ ናት ብሎ ያመጣ ጀግና፣ ያልሞተችውን አልማዝ ሞታለች ብሎ ስንት ወር ሙሉ ሲያሰቃያት የነበረው ደፋር አረመኔ እንዴት ልጄ ነው ብሎ ከመላክ ወደኋላ ይላል። ስለዚህ በኃይሉ የሚያዋጣው መንገድ ከመጠቀም ወደኋላ አይልም። በእርግጠኝነት ይህ ልጅ የሆነ እያለ ከራሱ ጋር ሲታገል የነበረው ሳሚ በስተመጨረሻ በጭራሽ ሊለቀው አልችልም፣ ብሌን ራስሽን ጠብቂ እያሉ ነበረ። የኋላ ኋላ ግን ጆ ቀጥታ ወደ ኩሽና ገብቷል። የሳለውን ቢላዋ ይዞ ደም እንዳለቀስኩ ደም አስለቅሳችኋለሁ፣ ልቤ እንደተሰበረ ልባቸው ተሰብራችኋለሁ እያለ እያመነታ ወደ ውስጥ የገባው ጆ ምን አይነት እርምጃ ይወስድባት ይሆን? አክስቱ ቤት መጥቶ እንደሌላ ሰው በሩን ቀረጠፌ ዘጋሁበት። እንዴት ያሳዝናል! ምን አለ ብረጋጋ እያለች የምትጸጸተው ብሌን የተደገሰላትን የሞት ድግስ አላወቀች። እጅግ በሚያሳዝን ሁኔታ ከጊዜዎችና ከፈተናዎች መደራረብ ተጠራጣሪና በጊዜ የምትባትት የሆነችው ብሌን አሁንም በእርግጠኝነት የበኃይሉ ሰው ነው። ሰላምን ሊጎዳ እኛንም ሊጎዳ ከምንም በላይ ደግሞ ያን ሁሉ ወጥመዱን ያከሸፈበትን የእሱን ተንኮል ያጋለጠበትን ሳሚን መጉዳት ይፈልጋል። ራስን ጠብቅ እያለች ለሱ ስታስብ የነበረችው ብሌን የተሳለው ቢላዋ ለሷ ሆኗል። ይህን ሁሉ ወጥመድና ሴራ ያከሸፈበትን ሳሚ አንተን ነው ቅድሚያ መጉዳት የሚፈልገው። ምክንያቱም አሁን እኛን ለመጠበቅ ነው እዚህ ያለው። እሱን ለመግደል ሲል አንተ ራስህን ሰጥተህ የእሱን የሞት ጽዋ የኔን ጽዋ ተጎንጭታል። ስለዚህ አሁንም አሱ ስለሆንከ መንገዱን እያከሸፍክበት ጉድጓዱን እየደፈንክበት ያለው መጀመሪያ አንተ መጣል ነው የሚፈልገው። ሳሚ እባክህን ራስን ጠብቅ የምትለው ብሌን ለእሷ ግን እጅግ በሚያሳዝን ሁኔታ ከኋላዋ ሄዶ ሊወጋት ወደ ኩሽናው ገብቷል። ተጠራጣሪና በጣም ጥርጣሬ ውስጥ የገባው ሳሚ ሰላም ልቧን ነክቷታል። ሰላም ደካማ ጎኗን አግኝቷታል። ስለዚህ እንዲህ ነው ብንላ ልታምንን አትችልም። ጭራሽ በኃይሉን ስለምንጠላው እሱን ምጠለዋለሁ ማለት አይደለም። ከዚህ በፊት እኔ እሱን ልጁን ልፈልግ ሂጄ ነበረ። ስለዚህ እኔ ምንም አላምንም። አንዴ ካመንኩ አመንኩ ነው የምትለው ሰላም እሷን አቋሟን ስለሚያውቁ ጸጥና ዝምታን የመረጡት። ሳሚሻ ግን በጥንቃቄ እየተከታተለው እና በጥንቃቄ እያየው ነው። በዛ ላይ ብሌንን ሰላም ካለ ሳሚን በጭራሽ ሰላም ሳይል በርቀት በጥላቻና እልክ በተሞላው የተመረዘ አይኑ እያየ ቁጭ አለው ጆ አረጋግጦለታል። ይህ መልእክተኛ የበኃይሉ ጉዳይ አስፈጻሚ እንደሆነ አምኖታል ማለት ነው። በሚያሳዝን ሁኔታ ጆ የመጀመሪያውን ቁማር አልፍ ያለው የመጀመሪያውን ፈተና አልፍ ያለው እሱም የሰላም ደካማ ጎንን አግኝቼ በቤቷ የመቆየት ውሳኔውንና የበኃይሉ ልጅ መሆኗን የመታመኔን ሁኔታ አልፌዋለሁ። ቀጣዩ ደግሞ እነዚህ ቆቅ የሆኑ ሰዎችን ልባቸውን ዘርግፌ ምላሳቸውን በእጃቸው ማስያዝ ነው የሚለው ጆ። ሳሚሻ በሚገባ ነቅቶበታል። ብሌንም ተጠራጥራለች። ግን ሰላም አምናው እስከተቀበለችው ድረስ ምንም ልናደርግ አንችልም ብለው የግላቸውን ጥንቃቄና ጥርጣሬ ማስረጃና መረጃ
በጥንቃቄ ለመከታተል ነው የወሰኑት። ግን እርምጃ ሳይራመዱ ብሌንን ለመግደል፣ ብሌንን ለመጉዳት፣ ልባቸውን ለመስበር፣ ልባቸውን ለማቃጠል፣ ቆሽታቸውን ለማሳረር መጀመሪያ ብሌንን ለማጥቃት ወደ ኩሽና ገብቷል። ይህ ሁኔታ ይሳካለታል የሚለው ጥያቄ በጣም ከባድ ነው። በተለይ ቆም ብሎ ቢያስብ ሳሚን ብሌም ሁሉም እዛው ቤት ያገኛቸው። ግን ከሱ ኩያ ጋር ያለው ሳሚ እንዴት ነው ከ22 ዓመት በፊት ወይ ከ23 ዓመት በፊት የእሱ አባትና እናት ገዳይ ሆኖ አሁን በዚህ እድሜው ላይ የሚገኝ ብሎ ቆም ብሎ ማሰብ አለብን። አንዳንድ ጊዜ በክፋትና በተንኮል የምንተበተብና በልክና በጥላቻ የምንሞላ ሰዎች፣ ልባችን የተደፈነ ሰዎች ቆም ብለን ስናስብ ነገሮችና መፍትሄዎች፣ ቁልፎች ሁሉም እጃችን ላይ ነው የሚሆኑት። እዛ ቢሮ ገና ከመጀመሪያው ከመሄዱ አጠገቡ ያስቀመጠው ቢላዋ ከበኃይሉ መቀመጫ በኩል ሲያገኘው ጥርጣሬና በጣም በእርግጠኝነት በኃይሉ ሊገለኝ ነበረ። ግን ለምን ብሎ ራሱን ሲጠይቅና ከራሱ ጋር ሲሟገት የነበረው ጆ እንዴት ነው ሳሚ የእናት አባቴ ገዳይ ሊሆን ይችላል? በእርግጥ ፎቶውን ሲያሳየኝ ከዛ ከመግደሉ አካባቢ የተነሳበት አመታት ሊሆን ይችላል ብሎ መገመት ሊሆን ይችላል። ግን አሁን ፊት ለፊት አይቶት ከሱ ኩያ ጋር ያውም ከሱ ያነሰ ሊሆን ይችላል። ሳሚ እንደዚሁ እንዴት ነው አባቴ ገዳይ ብሎ አምኖ አሁንም በቀልሃለሁ፣ ደምህን እንደ ጎርፍ አፈስልሃለሁኝ፣ ልቤ እንደተቃጠለ ወደ መቃብር ሸኝሃለሁኝ። የመጀመሪያው የልባችሁ አቃጣይ፣ የቆሽታችሁ አሳራሪ ብሌን ተብዬዋን የበቀሌን ካርድ እሷን በመጉዳትና በመሸኘት ነው በማለት ወደ ብሌን እየከነፈ ሂዷል። ሳሚሻ ግን ሁልጊዜ አይደለም ከተሰነዘረው ከተወረወረው የሚጠብቅ ፈጣሪ ነው እና ሳሚ በምክንያት አድርጎ እንደ መልአክ አጠገቧ የሚደርስላት ሁልጊዜ ከኃይሉ ጉረሮ የሚያወጣት ሁልጊዜ ከተሰነዘረው እና ከተወረወረው ቢላዋ የሚታደጋት ሳሚሻ አሁንም በድጋሚ ይጠብቃታል እና ይጠብቃታል። ቀጥ ብሎ ወደዚያ ክፍል ሲገባ ቀጥ ብሎ አድፍጦ ነው። ምክንያቱም ከሰላም ጋር መጋጨትና መጣላት ስለማይፈልግ መረጃና ማስረጃ ነው እና የሚፈልገው። እሱም ተከታትሎ ብሌን ሊወጋ ሲል ሂዶ እጁን ሞጭለፍ አድርጎ ይዞ ቢላዋውን ሳይደብቀው እጅ ከፍንጅ ብሌን እንድታየውና ሰላም እንድታየው ማድረግ አለባቸው የሚል ግምት አለ እንጂ በጭራሽ ከኋላው ሄዶ ከወጋት በጣም ከባድ ነው። ግን ሳሚ ይሄን ያህል የሚሸወድ ነው፣ ይሄን ያህል የሚታለል አይመስልም። ምክንያቱም ማስተያየቱና ሁኔታው መቅነዝነዙ የማስመሰል ያዞን በዋን ማንባቱ በትክክል የሰላም ደካማ ጎንን ስስ ብልቷን አግኝቶ የሰላምን እምነት ለማግኘትና ሰላም ያዘነና የተሰበረ የተጎዳ ሰው እንደምትደግፍና እንደምትቀበል ስለሚያውቅ ይህ የበኃይሉ የተጠናና የተሸመደደ ቃላቶችን አጥንቶ የመጣ ሞጭላፋ የበኃይሉ ተላላኪ ወንጀለኛ ነው በማለት እርግጠኛ ሆኗል። ስለዚህ ሳሚሻ ይደርስላታል ወይስ አይደርስላትም? እስኪ እናንተ የግል አስተያየታችሁን አስቀምጡ። በሌላ በኩል እንግዲህ በኃይሉ አሁንም ሁሉንም አጠፋፍቶ እሱ ነፃ ሆኖ መኖር ይፈልጋል። ግን በቆፈረው ጉድጓድ ራሱ ይገባበታል። ከጉድጓዱም ውስጥ አሰፍስፎ የሚቀመጥ እሾህ አለ። እዛ ውስጥ ወርቅ ወስደው ካልደባለቁት ጆ እና ሳሚ ተባብረው ሀቁን አስረድቶት የበኃይሉ ቀስት ወርዋሪ መሆን አለባቸው።